ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የሰኔ 18 ቀን 2017 ዓ.ም ዕለታዊው የምዕራፍ 2 የምሽት የቢዝነስ ዜና ዘገባዎቻችንን ይዘንላችሁ ቀርበናል። በዘገባዎቻችን ላይ ምጣኔ ሀብታዊና ማህበራዊ ጉዳዮችንም አካተናል። እንድትከታተሉን እንጋብዛለን። በቅድሚያም አርዕስቶችን ለሲቪል ማህበረሰብ ድርጅቶች አዲስ ረቂቅ ሕግ እየተዘጋጀ ስለመሆኑ ተገልጿል። ሙሉ መረጃውን የምናጋራችሁ ይሆናል። የመንግስት ንብረት የሆኑ በርካታ ትላልቅ ህንፃዎች በማይመለከተው አካል ኪራይ የተሰበሰበበት መሆኑ ተሰምቷል። ሙሉ መረጃውን እናጋራችኋለን። በርካታ ነጋዴዎች በሚሊዮን በሚቆጠር ገንዘብ መቀጣታቸው ተሰምቷል። በዝርዝር የምትሰሙት ይሆናል። ከ400 ሺህ በላይ ተሽከርካሪዎች የመድን ሽፋን እንደሌላቸው ተነግሯል። እነዚህንና ሌሎች መረጃዎችንም ይዘንላችኋል የምናጋራችሁ ይሆናል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን ከዜናዎቻችን ጋር አብራችሁን እንድትቆዩ እንጋብዛችኋለን። በዝርዝር ወደምንመለከታቸው እናልፋለን። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጄኔሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ ነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው። በዞኑ 80 በመቶ የሚሆኑ የተፈናቃይ መጠለያ ካምፖች አስቸኳይ እድሳት እንደሚያስፈልጋቸው የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት አስታወቀ። በዚህም በዞኑ ውስጥ 32863 የሚሆኑ ተፈናቃዮች እንደሚገኙ የተገለጸ ሲሆን ከተፈናቃዮቹ መካከል ከ9000 በላይ የሚሆኑት በማህበረሰቡ ውስጥ እንዲሁም 14115 የሚሆኑ ተፈናቃዮች ደግሞ በመጠለያ ጣቢያ ውስጥ እንደሚገኙ የጽሕፈት ቤቱ ኃላፊ አቶ አለሙ ይመር ተናግረዋል። ኃላፊው አክለውም መጠለያ ጣቢያዎቹ ሲሰሩ ለ6 ወር የሚቆዩ ተደርገው ቢሆንም አሁን 6ኛ ዓመቱን እያስቆጠረ በመሆኑ ካምፖቹ ከጥቅም ውጪ እየሆኑ ነው ብለዋል። እንዲሁም ወቅቱ ክረምት በመሆኑ የተፈናቃዮች የመጠለያ ጣቢያ ሁኔታ አሁን ባለው ደረጃ አሳሳቢነቱ ከፍተኛ ስለመሆኑም ጠቁመዋል። ለተፈናቃዮች የሚደረገው ድጋፍ በመንግስትና መንግስታዊ ባልሆኑ ድርጅቶች ቢሆንም አሁን ላይ መንግስታዊ ያልሆኑ ድርጅቶች ከዞኑ በመውጣታቸውና የመንግስት ድጋፍ መቆራረጦች በመኖሩ ተፈናቃዮች ለሰብአዊ ቀውስ መጋለጣቸውን ተናግረዋል ሲል አሃዱ ዘግቧል። በዚህም ደግሞ በመጠለያ ጣቢያ ለሚገኙ ተፈናቃዮች ድጋፍ የሚደረግላቸው በየ2 ወሩ ሲሆን በማህበረሰብ ውስጥ ለሚገኙት ደግሞ እስከ 6 ወር ቆይቶ ድጋፍ እንደሚደርሳቸው አስረድተዋል። ከ400 ሺህ በላይ ተሽከርካሪዎች የመድን ሽፋን እንደሌላቸው ተነገረ። በኢትዮጵያ ውስጥ ከሚገኙ 1.4 ሚሊዮን ተሽከርካሪዎች መካከል 438 ሺህ የሚሆኑት የመድን ሽፋን እንደሌላቸው የፌዴራል ዋና ኦዲተር መስሪያ ቤት አስታውቋል። ይህ የተባለው መስሪያ ቤቱ የመንግስት መስሪያ ቤቶች የ2016 በጀት ዓመት የሂሳብ የፋይናንሻል ህጋዊነትና የክዋኔ ኦዲት ሪፖርቱን ለሕዝብ ተወካዮች ምክር ቤት ባቀረበበት ወቅት ነው። ምንም እንኳን በሀገሪቱ ውስጥ ያሉ የተሽከርካሪዎችን ትክክለኛ ቁጥር ለማወቅ የተደራጀ መረጃ ባይኖርም ከትራንስፖርት አገልግሎት መስሪያ ቤትና ከትራንስፖርትና ሎጂስቲክ ሚኒስቴር በተገኘው ምላሽ መሰረት 1.4 ሚሊዮን ተሽከርካሪዎች እንዳሉ ተጠቁመዋል። ከነዚህ ውስጥም 69 በመቶ ተሽከርካሪዎች ብቻ የመድን ሽፋን ያላቸው ሲሆን ቀሪዎቹ 438 ሺህ ተሽከርካሪዎች ግን ምንም አይነት የመድን ሽፋን የሌላቸው መሆናቸው ተረጋግጧል ተብሏል። በዚህም ደግሞ በሲዳማ ክልል ብቻ ከሚገኙ 40 ሺህ ሞተር ሳይክሎች ውስጥ አንዳቸውም የመድን ሽፋን የሌላቸው ሲሆኑ 12 ሺህ የሚሆኑት ብቻ ህጋዊ መንጃ ፈቃድ ባላቸው ሰዎች እንደሚሽከረከሩ ተገልጿል። በተመሳሳይ በደቡብ ኢትዮጵያ ክልል የሚገኙ አብዛኛዎቹ ሞተር ሳይክሎች በህገወጥ መንገድ የገቡ መሆናቸውን የክልሉ መንገድ ትራንስፖርት ቢሮና የትራፊክ ፖሊስ አስታውቀዋል። በሌላ በኩል የኦዲት ሪፖርቱ በየዓመቱ
የትራፊክ አደጋ ደርሶባቸዋል ተብሎ በጤና ሚኒስቴር የቀረቡ መረጃዎች ከፌዴራል ፖሊስና ከመንገድ መድን ፈንድ አገልግሎት ከተያዙ መረጃዎች ጋር አለመጣጣሙንም አንስተዋል። የሲቪል ማህበረሰብ ድርጅቶች ከምርጫ ጋር ለተያያዙ ስራዎች ከውጭ ምንጭ ገንዘብ እንዳያገኙ የሚከለክል ረቂቅ ሕግ መዘጋጀቱ ተሰማ። ረቂቁ የሲቪል ማህበረሰብ ድርጅቶች አዋጅ ሀገር በቀል የሲቪል ማህበረሰብ ድርጅቶች ለፖለቲካ አድቮኬሲ፣ የመራጮች ትምህርት፣ ለምርጫ መታዘብና ማንኛውም ከምርጫ ጋር የተያያዙ ስራዎችን ለመስራት ከውጭ የፋይናንስ ምንጭ ገንዘብ እንዳይቀበሉ የሚከለክል ድንጋጌ ተካቶበታል ተብሏል። የማሻሻያ ረቂቁን የፍትህ ሚኒስቴርና የሲቪል ማህበረሰብ ድርጅቶች በጋራ እንዳዘጋጁት የፍትህ ሚኒስቴር የመንግስት ህግና ፍትህ አገልግሎት ሚኒስትር ዴኤታ አቶ በላይነህ ይርጋ መናገራቸውን ቢቢሲ ዘግቧል። በዚህም የሲቪል ማህበረሰብ ድርጅቶች እንቅስቃሴ የህዝብና የሀገርን ጥቅም ባረጋገጠ መልኩ እንዲሆን ማድረግ ሌላው አዋጁን ማሻሻል ያስፈለገበት ምክንያት መሆኑ በሰነዱ ላይ ሰፍሯልም ነው የተባለው። 13 የአሰሪዎች ማህበራት የተጣመሩበትና የንግድ ኢንዱስትሪ ዘርፍን ይወክላል የተባለ የአሰሪዎች ኮንፌዴሬሽን መመስረቱ ተነገረ። የኢትዮጵያ ጥቃቅን አነስተኛና መካከለኛ ኢንተርፕራይዝ አሰሪዎች ፌዴሬሽን፣ የሆቴል ቱሪዝም አሰሪዎች ፌዴሬሽን፣ የውጭ ሀገር ስራ አገናኝ ስምሪት ኤጀንሲ፣ የተለያዩ ክልላዊ የአሰሪዎች ጥምረት፣ የኮንስትራክሽን ስራዎች ተቋራጭ ማህበርን እንዲሁም የነጋዴ ሴቶች ማህበርን ያካተተና ነባሮቹን አሰሪ ፌዴሬሽኖች በብሔራዊ የሰራተኛ ፖሊሲዎች እንዲሁም ኢኮኖሚያዊ ውሳኔዎች ላይ ውጤታማ ባለመሆናቸው በድጋሚ መሰባሰባቸው ተሰምቷል። የኮንፌዴሬሽኑ መስራች አባላት ከዚህ በፊት በተናጠል ሲንቀሳቀሱ የነበሩና አሁን በጋራ በመቆም የበለጠ ተደማጭ ለመሆን መዘጋጀታቸውን የፌዴሬሽኑ ዋና ጸሐፊ አቶ ጌታቸው ኃይሌ ተናግረዋል ሲል ሪፖርተር ዘግቧል። አሰሪዎች ዘርፈ ብዙ ችግሮች አሉባቸው ያሉት አቶ ጌታቸው ኮንፌዴሬሽኑ ከአሰሪዎች የሚነሱ ጥያቄዎችንና ሀሳቦችን በማሰባሰብ ለመንግስት እንደሚያቀርብ ገልጸዋል። የኢትዮጵያ ኮንስትራክሽን ግብዓት አቅራቢ ማህበር አባል አቶ አቡ ጁላ በበኩላቸው የኮንፌዴሬሽኑ መቋቋም የአሰሪዎችን ችግሮች ይቀርፋል የሚል እምነት እንዳላቸው ተናግረዋል። በዘርፉ በርካታ ችግሮች መኖራቸውንና አዳዲስ የቴክኖሎጂ ውጤቶችን ወደ ሀገር ለማስገባትና ሌሎች የጋራ ጥያቄዎችን ለመንግስት ለማቅረብ ሚናው ቀላል አይደለም ብለዋል። ቀደም ሲል የነበሩት ሁለት የአሰሪዎች ኮንፌዴሬሽን ባለመኖራቸው በርካታ ባለሀብቶች መጎዳታቸውን የተናገሩት ደግሞ የኢትዮጵያ ኢንተርፕራይዞች ፌዴሬሽን የኮሚቴ አባል አቶ አብዱልሃድ መሆናቸውን ዘገባው ጠቁመዋል። ኮንፌዴሬሽኑ በአሰሪዎችና በሰራተኞች ያለውን መልካም ግንኙነት የሚያጠናክር ነበር ያሉት አቶ አብድል ሰላማዊ የሆነ የኢንዱስትሪ መንደር ለመገንባት ወሳኝ ሚና እንደነበረው ተናግረዋል። በመሆኑም ኮንፌዴሬሽኑ ለረጅም ጊዜ በመቋረጡ በአዲስ መልክ መቋቋሙን ጠቅሰው ተቋሙ ባለመኖሩ ከተለያዩ የውጭ ድርጅቶች ይገኝ የነበረው የአሰሪዎች ስልጠና ተቋርጦ መቆየቱንና የፖሊሲ መሻሻል እንዲሁም የልምድ ልውውጦች ተቋርጦ መቆየታቸውንም አክለዋል። በተጨማሪም የአሰሪና ሰራተኞች ሚና የሶስትዮሽ ስራ ነው ያሉት የስራና ክህሎት ሚኒስትር ዴኤታ አቶ ዳንኤል ተሬሳ በበኩላቸው አሰሪውና ሰራተኛው መንግስት በጋራ በመሆን በቅንጅት በመመካከር ሊሰራ ይገባል ብለዋል። ኮንፌዴሬሽኑ የአሰሪዎችን ድምጽ በማሰማት ጠንካራ ስራ ያከናውናል ብለው ከሰራተኞችና ከመንግስት ጋር በመሆን ትልቅ ተቋም መገንባት እንደሚቻልም አስረድተዋል። በጸረ ውድድር ተግባር ላይ የተሳተፉ ነጋዴዎች ከ4.8 ሚሊዮን ብር በላይ መቀጣታቸውን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ በ2024 እና 25 በጀት ዓመት ጸረ ውድድር የንግድ ተግባር ፈጽመዋል ተብለው የተጠረጠሩ ነጋዴዎች ከ4.8 ሚሊዮን ብር በላይ መቀጣታቸውን አስታውቋል። በዚህም 4 ነጋዴዎች የውድድር ሕግን ተላልፈው የተገኙ ሲሆን እያንዳንዳቸው ከዓመታዊ የሽያጭ ገቢያቸው 5 በመቶ እንዲከፍሉ ተወስኖባቸዋል ተብሏል። በዚሁ መሰረት ሕጉን ተላልፈው የተገኙ ነጋዴዎች ከ4 ሚሊዮን 800 ሺህ ብር በላይ መቀጣታቸውን በሚኒስቴሩ የጸረ ውድድርና ሕግ ማስከበር ዴስክ ኃላፊ አቶ ጌትነት አሸናፊ ተናግረዋል። በሌላ በኩል ነዳጅ የደበቁ 2 ማደያዎችም መቀጣታቸው ተነግሯል። በዚህም የነዳጅ ዋጋ ይጨምራል በሚል ሀሳብ ነዳጅ በደበቁ ማደያዎች ላይ እርምጃ መውሰድ መጀመሩን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ተናግረዋል። ዶክተር ካሳሁን ከቀናት በፊት በሰጡት ጋዜጣዊ መግለጫ
በአዲስ አበባ ከ5 ሚሊዮን ሊትር በላይ ነዳጅ ቢኖርም ነዳጅ የለም በማለት አገልግሎት ያቆሙ ማደያዎች መኖራቸው መረጋገጡን አብራርተዋል። ይህን ተከትሎም በተደረገው ክትትልና ማጣራትም በቂ ነዳጅ ያላቸው አገልግሎት ያቆሙ 2 ማደያዎች ከግብይት እንዲወጡና ስራ አስኪያጆቹ በቁጥጥር ስር እንዲውሉ መደረጉን ሚኒስትሩ ጠቁመዋል። በዚህም ባምቢስ ኖክና መርካቶ ሀበሻ እርምጃ የተወሰደባቸው ማደያዎች መሆናቸውን ያነሱት ሚኒስትሩ በነዳጅ ላይ የሚጨመር ዋጋ አለመኖሩን አረጋግጠዋል። መንግስት ከግንቦት ወር ጀምሮ ከነዳጅ ድጎማ መውጣቱን አስታውሰው የነዳጅ ዋጋም በዓለም የነዳጅ ገበያ ብቻ ይወሰናልም ብለዋል። የመንግስት ንብረት የሆኑ 37 ባለ 1ና 2 ወለል ህንፃዎችን የማይመለከት ተቋም ኪራይ እየሰበሰበ መሆኑ ተሰማ። ይህ የተባለው የፌዴራል ዋና ኦዲተር መስሪያ ቤት የ2016 በጀት ዓመትን በሚመለከት የክዋኔ ኦዲት ባቀረበበት ወቅት ሲሆን የህንፃ ቤቶችን ከህግ ውጭ ላለፉት 20 ዓመታት አከራይቶ ኪራይ የሚሰበስብ የኢትዮጵያ ማዕድን ኮርፖሬሽን መሆኑም ተነግሯል። የፌዴራል ቤቶች ኮርፖሬሽን የፌዴራል መንግስት የሆኑ የኪራይ ቤቶችን የማስተዳደር ስልጣን ቢኖረውም በድሬዳዋ ከተማ ያሉ 37 ህንፃዎችንና 1 መጋዘን ግን እያስተዳደራቸው አይደለም ተብሏል። በሌላ በኩል የተለያዩ 10 የፌዴራልና የአዲስ አበባ አስተዳደር ተቋማትም ለኮርፖሬሽኑ በአግባቡ ኪራይ እየከፈሉ እንዳልሆነ የኦዲት ምርመራው ማረጋገጡ ተገልጿል። በዚህም ኮርፖሬሽኑ ከ29 ሚሊዮን ብር በላይ ሳይሰበስብ ቀርቷል የተባለ ሲሆን ኮርፖሬሽኑ ከ2700 በላይ የቤት ይሰጠን ጥያቄዎችም ቀርበውለት ምላሽ ያልሰጠ መሆኑ በኦዲት ግኝቱ መካተቱን ሸገር ሬዲዮ ዘግቧል። ከውጪ ቻይና በህንፃ ላይ የሚከሰት የእሳት አደጋን የማጥፋት ስራን ቀለል የሚያደርጉ ድሮኖች መስራቷን አስታወቀች። አስቸጋሪ የነበረውን በሰማይ ጠቀስ ህንፃዎች ላይ የሚነሳን የእሳት አደጋ የማጥፋት ስራን ቀለል ያደረጉ ድሮኖች በሀገረ ቻይና መሰራታቸው ተሰምቷል። በዚህም በሼንዘን ግዛት ከእሳት አደጋ ማጥፊያ መኪኖች ጋር የተቆራኙ ቻይና ሰራሽ የእሳት ማጥፊያ ድሮኖች ሰማይ ጠቀስ ህንፃዎች ላይ ሊነሳ የሚችልን እሳት የማጥፋት ልምምድ ላይ ተሰማርተዋል ተብሏል። እስካሁን ድረስ የእሳት አደጋ ማጥፊያ መኪኖች ማጥፋት የሚችሉት እስከ 100 ሜትር ከፍታ ላይ ያለን እሳት ሲሆን ስራ ላይ ውለዋል የተባሉት እነዚህ ድሮኖች ግን እስከ 151 ሜትር ርዝመት ባላቸው ሰማይ ጠቀስ ህንፃዎች ጫፍ ላይ የተነሳን እሳት ጭምር ለማጥፋት እንደሚችሉ ፒፕልስ ዴይሊ በዘገባው አስነብቧል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምሽት የምዕራፍ 2 የቢዝነስ ዜና ዘገባዎቻችን ቀደም ሲል የተከታተላችሁትን ይመስላል። አብራችሁን ስለቆያችሁ እናመሰግናለን። ገበያ ሚዲያን በመወዳጀት ከቀሪ መረጃዎች ጋር መልካም ምሽት እንዲሆንላችሁ ተመኘን። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጄኔሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ ነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው።